በዓለማችን ዙሪያ የተሰሙ አጫጭር ዜናዎችን ይዘንላችሁ ቀርበናል። ክብራትና ክብራን ቻናሉን ሰብስክራይብ እና ላይክ ማድረጋችሁ እንዳትዘነጉ። የአሜሪካው ፕሬዝዳንት ዶናልድ ትራምፕ የአባይ ውሃ ባለድርሻነት ለአንዴና ለዘለቄታዊ እልባት እንዲያገኝ በሚል ግብጽና ኢትዮጵያን ዳግም ወደ ድርድር ለማስገባት ሀገራቸው አሜሪካ ቁርጠኛ መሆኗን አስታወቁም። ትራምፕ ለግብፁ ፕሬዝዳንት አብዱል ፈታህ አልሲሲ ብለው በቱሪዝ ማህበራዊ መገናኛ ዘዴያቸው ባጋሩት ደብዳቤ የአባይ ወንዝ ለግብጽና ህዝቦች ያለውን ወሳኝነት እረዳለሁ ብለዋል። በሌላ ዜና የአሜሪካው ፕሬዝዳንት ዶናልድ ትራምፕ የግብጽ ፕሬዝዳንት አብዱል ፈታህ አልሲሲን የጋዛ የሰላም ቦርድ አድርገው ማጨታቸው ታውቋል። የ81 ዓመቱ የዩጋንዳው ፕሬዝዳንት ዮዌሪ ሙሴቬኒ ሐሙስ ዕለት በተካሄደው ምርጫ ማሸነፋቸውን የሀገሪቱ ምርጫ ኮሚሽን ዛሬ ይፋ አደረገ። ሙሴቬኒ በሰባተኛው ጠቅላላ ምርጫ ያሸነፉት 71.65 በመቶ መራጭ ድምጽ በማግኘት ሲሆን ቀንደኛ ተቀናቃያቸው ቦቢ ዋይን ደግሞ 24.72 በመቶ አግኝተዋል ነው የተባለው። የሶማሊያው ፕሬዝዳንት ሐሰን ሼክ መሐመድ ቀደም ሲል በሶማሊላንድ ስር የነበረችውና አሁን የሶማሊያ ፌዴራል ግዛት አካል የሆነችውን ላሰንዶን ጎበኙ። የትናንቱ ፕሬዝዳንት ጉብኝት የሶማሊያ ግዛት አንድነት የሚያጠናክር ነው ተብሏል። የሶሪያ ጦር ከአሊፓ በስተ ምስራቅ የምትገኘውና ቀደም ሲል በኩር ታጣቂዎች ቁጥጥር ስር የነበረችውን ዴይር ሀፋር ከተማ ዛሬ መቆጣጠሩን አስታወቀ። ሩሲያ ሌሊቱን ለዛሬ አጥቢያ በዩክሬን ግዛት የፈጸመችው ጥቃት አንድ የነዳጅ ማጣሪያ ተቋም ማውደሟን ናፍቶ ጋዛ የተባለ ግል ኩባንያ አስታወቀ። ኩባንያው እንዳለው በኃይል መሰረት ልማቶች ላይ ተመሳሳይ ጥቃት ሲፈጸም በአንድ ሳምንት ጊዜ ውስጥ የትላንቱ ለስድስተኛ ጊዜ ነው ተብሏል።